ሰላም ተማሪዎች እንዴት ናችሁ? እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የሰርክል አንግል ፕሮፐርቲስ እንመለከታለን። አንግል ፕሮፐርቲስ ኦፍ ሰርክልስ የምንላቸው እዚህ ላይ ሜይንሊ ትኩረት የምናደርገው ሴንትራል አንግል እና ኢንስክራይብድ አንግል ይሁን እንጂ ሌሎችም ተርሚኖሎጂዎች እዚህ ውስጥ እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናል ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አክቲቪቲ 5.2 ዲፋይን ዘ ፎሎዊንግ ተርምስ ይለናል። ቀጥሎ የተቀመጡትን ተርሞች ዲፋይን አድርጉ። ኮርድ፣ ዲያሜትር፣ ሬዲየስ፣ ታንጀንት፣ ሴካንት፣ አርክ እነኚህን ከዚህ በፊት የምናውቃቸው ተርሚኖሎጂዎች ናቸው። ምን ምን እንደሆኑ አንድ በአንድ እንመልከታቸው። በመጀመሪያ ኮርድ ስንል ምን ማለታችን ነው? ኮርድ ማለት የሰርክሉ ሁለት ነጥቦች የሚያገናኝ ሴግመንት ነው። እዚህ ጋር እንደምንመለከተው ጂ እና ኤችን የሚያገናኘው ሴግመንት ይሄ ኮርድ ይባላል። ስለዚህ ኤ ኮርድ ኢዝ ኤ ሴግመንት ጆይኒንግ ኤኒ ቱ ፖይንትስ ኦን ኤ ሰርክል። ሰርክል ላይ ያሉ ሁለት ፖይንቶችን የሚያገናኝ ማንኛውም ሴግመንት ኮርድ ይባላል። በመቀጠል ዲያሜትር ምን ማለት እንደሆነ እንመልከት። ዲያሜትር ደግሞ በሴንተሩ የሚያልፈው ኮርድ ነው። ይሄ እንግዲህ ከሁሉም ረዥሙ የሆነው ኮርድ ነው ማለት ነው። እንደምትመለከቱት ከዚህ የረዘመ ሌላ ኮርድ ሊኖርን አይችልም። this is the largest possible chord we can have on a circle። ስለዚህ ያ ምን ይባላል? ዲያሜትር እንለዋለን። ወይም በሌላ አነጋገር ዲያሜትር ማለት በሴንተሩ የሚያልፈው ኮርድ ነው። ሌላኛው ደግሞ ሬዲየስ ብለን የምንጠራው ተርሚኖሎጂ ነው ወይም ተርም ነው። ይሄ ምንድነው የሚያመለክተው? የሰርክሉ ሴንተር እስከ ሰርክሉ አንድ ፖይንት ድረስ ያለውን ርዝመት የሚያመለክት ነው። so the radius is the distance between the center and any point on the circle ማለት እንችላለን። ሌላው ታንጀንት የምንለው ሀሳብ ነው። ታንጀንት ማለት የታንጀንት ላይን ቱ the circle is a line that intersects the circle exactly at one point ወይም አንድ ፖይንት ላይ ብቻ የሚነካው ከሆነ ያ ላይን የሰርክሉ ታንጀንት ላይን እንለዋለን። ሶ ታንጀንት ላይን የምንለው is a line that touches the circle only once አንዴ ብቻ ላይኑን የሚነካ ማለት ነክቶ ያልፋል በቃ። ከዛ ሌላ ድጋሚ የሚነካበት ቦታ ከሌለ ያ ታንጀንት ላይን እንለዋለን። ሌላው ሴካንት ላይን ብለን የምንጠራው ነው። ሴካንት ላይን ደግሞ ሰርክሉን ሁለት ቦታ ላይ የሚነካው ነው። ሶ ይሄ ላይን ለምሳሌ እንደምትመለከቱት አይ እና ጄ ላይ ኢንተርሴክት ያደርገዋል ሰርክሉን። ስለዚህ ይሄ ላይን ሴካንት ላይን ነው። ከታንጀንት ላይን የሚለየው ታንጀንት ላይን ሰርክሉን አንዴ ብቻ የሚነካው ሲሆን ሴካንት ግን ሁለቴ መንካት ይጠበቅበታል ሴካንት እንዲባል። ሶ የሴካንት ላይን ኢዝ ኤ ላይን ዛት ኢንተርሴክትስ ዘ ሰርክል አት ቱ ፖይንትስ። ቱ ፖይንትስ የምንላቸው የሰርክሉ ፖይንትስ ናቸው፣ የሰርክሉ አካል የሆኑ ናቸው። ሌላው አርክ የምንለው ነው። አርክ ደግሞ it is a smooth curve joining two points on a circle። እዚህ ጋር የምንመለከተው ለምሳሌ ይሄ አርክ ነው። ማንና ማንን የሚያገናኝ? ኤፍ እና ዲ ወይም ዲ እና ኤፍን የሚያገናኝ። ይሄኛው ማይነር አርክ ሲባል በዚህ በኩል ደግሞ እንደዚህ ዞረን እዚህ ድረስ ዲ እና ኤፍን ማገናኘት እንችላለን በዚህ ስሙዝ ከርቭ። ሶ ይሄኛው ደግሞ ሜጀር አርክ ይባላል። ሁለተኛ ዲስከስ ሜጀር አርክ ኤንድ ማይነር አርክ ተብለናል። እዚህ ሰርክል ላይ እንደምትመለከቱት ኤ እና ቢን በዚህ ስሙዝ ከርቭ ወይም ደግሞ በዚህኛው ማገናኘት እንችላለን። ስለዚህ ሁለት ከርቦች አንደኛው ይሄ ሰማያዊ ሲሆን ሁለተኛው ደግሞ ቀዩ ኤ እና ቢን የሚያገናኝሉን ከርቦች ናቸው። ይሄኛው ትንሹ አርክ ማይነር አርክ ሲባል ትልቁ ከዚህ በዚህ በኩል የሚመጣው ይሄ ሜጀር አርክ እንለዋለን። በዚህ መሰረት ማይነር አርክ ኢዝ ስሞለር ስሙዝ ከርቭ ዳት ጆይንስ ፖይንት ኤ ኤንድ ቢ ኦን ደ ሰርክል ሲሆን ማይነር አርክ የምንለው። ሜጀር አርክ ደግሞ ደ ላርጀር ስሙዝ ከርቭ ዳት ጆይንስ ፖይንት ኤ ኤንድ ቢ ይሆናል። አርክ ማለት እንግዲህ ሁለት ሰርክል ላይ ያሉ ነጥቦችን የሚያገናኝ ስሙዝ ከርቭ ነው ካልን እነዚህ ሁለት ነጥቦች ለማገናኘት ከዚህ ወደዚህ መምጣት እንችላለን ወይም ደግሞ በዚህ በኩል መምጣት እንችላለን። ስለዚህ ሁለት አማራጭ አለን ማለት ነው። ሶ አንደኛው አማራጭ በዚህ በኩል የምንሰራው እሱ ሜጀር አርክ ይባላል። አሁን ሜጀር አርክ ከዚህኛው በምን ይለያል ብለን ብንመለከት ሰብቴንድ የሚያደርገው አንግል በዚህ በኩል ያለው እንደምታዩት ይሄ ሪፍሌክቲቭ አንግል የምንለው ይሆናል። ሪፍሌክቲቭ አንግል ደግሞ ሜጀሩ ከ180 ዲግሪ ወይም ከፓይ ራዲያን ይበልጣል። ስለዚህ ሜጀር አርክ ሁሌም ሰብቴንድ የሚያደርገው ከ180 ዲግሪ በላይ የሆነ አንግልን ነው። ሶ ኤ ሜጀር አርክ ኢዝ አን አርክ ኮኔክቲንግ ቱ ኢንድ ፖይንትስ ኦን ኤ ሰርክል ኤንድ ኢት ሰብቴንድስ አን አንግል ኦፍ ሜጀር ግሬተር ዛን 180 ዲግሪ ከ180 ዲግሪ በላይ የሆነ አንግልን ሴንትራል አንግልን ሰብቴንድ የሚያደርግ ይሆናል ማለት ነው ሜጀር አርክ የምንለው። በሌላ በኩል
ማይነር አርክ የምንለውስ? ማይነር አርክ የምንለው ቀደም ሲል ሜጀር አርክ ይሄኛው ነው ብለናል። ሰብቴንድ የሚያደርገው ከ180 ዲግሪ በላይ የሆነ ወይም ሪፍሌክቲቭ አንግል ነው የሚይዘው ብለናል፣ ወይም ሰብቴንድ የሚያደርገው። ማይነር አርክ የምንለው ግን ከ180 ዲግሪ ያነሰ አንግልን ሰብቴንድ የሚያደርግ ሴንትራል አንግልን ሰብቴንድ የሚያደርግ ስለሚሆን እንደምትመለከቱት ይችኛዋ ማይነር አርክ ትሆናለች። ነገር ግን በዚህ በኩል የምንመጣ ከሆነ ይሄ ሜጀር አርክ ነው። therefore ማይነር አርክ የምንለው it is an arc connecting two end points on a circle and it subtends an angle of measure less than 180 ዲግሪ። ስለዚህ ይሄ ከ180 ዲግሪ ያነሰ መሆን አለበት። ይሄኛው ኤቢ የምንለው አርክ ማይነር አርክ እንዲሆን ማለት ነው። እንግዲህ ማይነር አርክም ይሁን ይሄኛው ሜጀር አርክ ኤቢን ነው ኮኔክት የሚያደርጉት። በዚህ በኩል ኤቢን ኮኔክት እናደርጋለን፣ በዚህ በኩልም ኤቢን ኮኔክት እናደርጋለን። ሁለቱም ተመሳሳይ የሆነ ስም አርክ ኤቢ የምንላቸው የትኛው እንደሆነ ለመለየት አስቸጋሪ ስለሚሆን ሜጀር አርኩን ለመለየት እዚህ ጋር አንድ ተጨማሪ ነጥብ እንወስዳለን። ኤሲቢ ከተባለ በየት በኩል ኤ እና ቢ ኮኔክት እንደተደረጉ ምልክት ስለሚሰጠን ኤሲቢ አሁን ሜጀር አርክ ይሆናል። ስለዚህ ኮመን የሆነው ሜጀር አርክን በ3 ሌተር መለየት ሲሆን ማይነር አርክን በቀጥታ ኤቢ ካል ማይነር አርክን ሪፈር እያደረግ እንደሆነ አንደርስታንድ ማድረግ አለባችሁ። ሜጀር አርክ ሲሆን ኤሲቢ 3 ሌተር ካለ ያ ሜጀር አርክ ነው። therefore a major arc is usually described by 3 letters and a minor arc is described by 2 letters. 2 ሌተር እንጠቀማለን ማይነር አርክ ከሆነ። ሜጀር አርክ ከሆነ ደግሞ 3 ሌተር ልክ እንደዚህ ኤሲቢ ብለን እናስቀምጠዋለን። ዲኖት የምናደርገውም በዚህ መንገድ ይሆናል። አርክ ኤሲቢ ስንል ይህን ማለታችን ነው። ወይም በዚህ ሲምቦል ኤሲቢ ብለን እዚህ ጋር ትንሽዬ አርክ የምትመስል ሲምቦል እናስቀምጣለን። ሌላው አርክ ኤቢ ስንል አርክ ኤቢ ሪፈር የሚያደርገው ይሄኛውን ነው። በቀጥታ ኤቢ ብለን እንዲህ አይነት ሲምቦል እናስቀምጥበታለን። አሁን ይሄ ማለት ማይነር አርክ ኤቢ ሲሆን ይሄኛው ደግሞ ሜጀር አርክ ኤቢ ማለት ነው። ሌላው ሴንትራል አንግል የምንለው ነው። ሴንትራል አንግል እንደምትመለከቱት በሁለት ራዲሶች ፎርም የሚደረግ ወይም ሁለቱም ሳይዶች ሬዲስ የሆኑ አንግል ነው። ይሄኛው አንደኛው ሳይድ ነው የአንግሉ፣ ይሄኛው ደግሞ ሌላኛው ሳይድ ነው። ስለዚህ ሁለቱም ሳይዶች ብትመለከቱ ሬዲስ ናቸው፣ ወይም ሴንተሩ ከሰርክሉ አንድ ፖይንት ጋር የሚያገናኙ ሁለት ሴግመንቶች አሉ ማለት ነው። ሁለቱ አንድ ቦታ ላይ ሲገናኙ የሚገናኙት ደግሞ ሴንተር ላይ ከሆነ ያ ሴንትራል አንግል ይሆናል። a central angle is an angle formed by 2 radii with vertex at the center. ስለዚህ ሴንትራል አንግል የምንለው ቨርቴክሱ ሴንተር ላይ የሆነ ሳይዶቹ ደግሞ ሬዲስ የሆኑ ከሆነ ያ ሴንትራል አንግል ይሆናል። ለምሳሌ እዚህ ጋር እንደምንመለከተው አንግል ኤኦቢ የሚባለው ይሄ ሴንትራል አንግል ነው። therefore አንግል ኤኦቢ ለምሳሌ እዚህ ጋር የምንመለከተው ኤኦቢ ይሄ ሴንትራል አንግል መሆኑ ግልጽ ነው። ምክንያቱም የዚህ አንግል ቨርቴክስ ሴንተር ላይ ነው። ሳይዶቹ ደግሞ የአንግሉ ሳይዶች ራዳይ በመሆናቸው ወይም ሬዲየስ በመሆናቸው። ሌላው በሰርክል ውስጥ የምናገኘው አንግል ኢንስክራይብድ አንግል የምንለው ነው። ኢንስክራይብድ አንግል እንደምትመለከቱት እዚህ ጋር አንድ ኮርድ አለን፣ እዚህ ጋር ደግሞ ሌላ ኮርድ አለን። ያው ኮርድ እንደምታውቁት ሁለት የሰርክሉን ፖይንቶች የሚያገናኝ ሴግመንት ነው። ይሄኛው አንድ ኮርድ ነው፣ ሌላኛው ኮርድ አለ። ሁለቱ ኮርዶች አንድ ፖይንት ላይ ከተገናኙ በእነኚህ ፎርም የሚደረገው አንግል ያ ምን ይባላል? ኢንስክራይብድ አንግል ይባላል። እዚህ በምስሉ ላይ የምንመለከተው አንግል ኤቢሲ እንደምትመለከቱት ቢ ሰርክሉ ላይ ያለ ነው፣ ኤ እንደዚሁ ሰርክሉ ላይ ያለ ነው፣ ሲም እንደዚሁ ሰርክሉ ላይ ያለ ፖይንት ነው። ኤቢ የሚባለው ኮርድ እና ቢሲ የሚባለው ኮርድ ሁለቱም ቢ ላይ ስለሚገናኙ ኤቢሲ የምንለው አንግል ኢንስክራይብድ አንግል ነው። therefore an inscribed angle is an angle with vertex on the circle formed by 2 intersecting chords ነው የሚለን። አዎ ሁለት ኢንተርሴክቲንግ ኮርድስ አሉ። ኢንተርሴክት የሚያደርጉበት ደግሞ ቦታ ላይ ያ አንግሉ ፎርም የሚደረግበት ነው። therefore ABC inscribed angle ነው ማለት እንችላለን። example 1 in figure 516 measure of angle AOB the measure of angle AOB የምንለው ይሄ ነው። እዚህ ጋር ያለው ሴንትራል አንግል is a central angle with an intercepted minor arc AB ይላል። አሁን ኢንተርሰፕት የሚያደርገው ማይነር አርክ AB ነው። AB የተባለው አርክ ሰብቴንድ የሚያደርገው ሴንትራል አንግል AOB ስለሆነ የዚህ ሜጀር ደግሞ አንጉላር ሜጀር ነው እየሰራን ያለ ነው። 82 ዲግሪ ከሆነ የውስጠኛው ሴንትራል አንግል ሜጀር ኤክስ ስንት ይሆናል? the measure of angle
ኤኦቢ ኢዝ ዜርፎር ኢኳል ቱ 82 ዲግሪስ። ሶ የአርኩ ሜዥር ከተሰጠን ሴንትራል አንግሉ ኤግዛክትሊ ከአርኩ ሜዥር ጋር አንድ አይነት ነው የሚሆነው። እንግዲህ ሜዥር ስናደርግ በዲግሪ ሜዥር ወይም በሌላ ሜዥር ሊሆን ይችላል። ሶ በተመሳሳይ የሆነ ሜዥርመንት አንድ አይነት ሜዥር ይኖረናል። 82 ዲግሪ ከሆነ አርኩ የአርኩ ሜዥር አርኩ ሰብቴንድ የሚያደርገው ሴንትራል አንግል ተመሳሳይ ይሆናል 82 ዲግሪ። ይሄ ለሴንትራል አንግል ብቻ የሚያገለግል ነው። እዚህ ላይ አሁን አርኩን ከዚህ ከኤ ወደ ቢ ብቻ ሳይሆን እንደዚህ ሙሉ ብናዞረው እና ተመልሶ ኤ ላይ እንዲመጣ ብናደርግ አጠቃላይ የሙሉ ሪቮሉሽን ሜዥሩ ስንት ነው የሚሆነው? 360 ዲግሪ። ስለዚህ 360 ዲግሪ ማለት በሴንትራል አንግል ሜዥር ስናደርገው እንደዚሁ ተመሳሳይ አንግል ይሆናል። ሌላው ቢ እዚህ ጋር ብናመጣውና ቀጥታ ኤቢ የምንለው ዲያጎናል ቢሰጠን ሜዥሩ ስንት ነው የሚሆነው? 180 ዲግሪ ይሆናል። ይህን በእንደዚህ አይነት መስመሮች ሁለት ሴግመንቶች ወስደን ሴግመንቶቹ በአንድ ስትሬት ላይን ላይ ያረፉ ከሆነ የሁለቱ ሴግመንቶችን እንደ ኢኒሻልና ተርሚናል ሳይድ አድርገን በመውሰድ ሜዥሩን ብንለካ የምናገኘው 80 ዲግሪ ነው የሚሆነው። ለምን? ስትሬት ላይን ላይ ስላረፉ። ዴርፎር ሜዥርመንትን ከዚህ ከአርክ ሜዥር ጋር እንደዚህ አድርገን ማስቀመጥም እንደምንችል መገንዘብ ይኖርብናል። ቲረም 5-6 እዚህ ቲረም ላይ ምንድን ነው የምንመለከተው? በሴንትራል አንግልና በኢንስክራይብድ አንግል መካከል ያለውን ግንኙነት ነው። እዚህ ጋር ሴንትራል አንግል የምንለው አንግሉ የአንግሉ ቨርቴክስ ሴንተሩ ላይ ወይም ኦሪጂን ላይ በሚያርፍበት ጊዜ ነው። እዚህ ጋር እቺ ኦሪጂን ነች። እኛ ኮምፔር ማድረግ የምንፈልገው ልክ እንደዚህ አይነት አንግሎች አንደኛው ሴንትራል አንግል ሌላኛው ደግሞ ኢንስክራይብድ አንግል ሆኖ ተመሳሳይ አርክ ሰብቴንድ በሚያደርግበት ጊዜ አሁን ሰብቴንድ የተደረጉት በተመሳሳይ አርክ ከሆነ የዚህኛው ኤኦሲ እና የኤቢሲ አንግሎች ግንኙነት ምን ይሆናል የሚለውን ነው። በዚህ ቴረም ላይ የተነገረን ኢፍ አንኢንስክራይብድ አንግል ኤንድ ሴንትራል አንግል ኢንተርሰፕት ደ ሴም አርክ ተመሳሳይ አርክ ኢንተርሰፕት ቢያደርጉ ኢንስክራይብድ አንግሉ ይሄ ነው። ሴንትራል አንግሉ ደግሞ እንደዚህ አይነት ቢሆን ተመሳሳይ አርክ ኢንተርሰፕት ካደረጉ ዘን ደ ሜዥር ኦፍ ደ ኢንስክራይብድ አንግል ኢዝ ሃፍ ኦፍ ደ ሜዥር ኦፍ ደ ሴንትራል አንግል ይለናል። ያ ማለት ኢንስክራይብድ አንግሉ የሴንትራል አንግሉን ግማሽ ነው የሚሆነው። ያው በስዕሉ እንኳን በምንመለከትበት ጊዜ ከዚህኛው አንጻር ይሄኛው ትንሽ ሾጠጥ ያለ ነው፣ ወይም ደግሞ የዚህኛው አንግል ከዚህኛው ኮምፔር ስናደርገው ይሄ ትንሽ ዘርጋ ያለ አንግል ስለሆነ ይሄ አነስ እንደሚል ማየት እንችላለን። ነገር ግን በትክክል ምን ያክል ነው ግንኙነታቸው የሚለው እዚህ ተረም ላይ ተቀምጧል። ይሄኛው አንግል የዚህኛው ግማሽ ይሆናል፣ ወይም ደግሞ ይሄ የዚህ 2 እጥፍ ነው ማለት ነው። ይህን ቼክ እናድርግ። ፕሩቭ ማድረግ ወይም ማሳየት የምንፈልገው ምንድን ነው? የዚህኛው አንግል ሜጀር ኤ ቢሆን የዚህኛው የዚህ 2 እጥፍ ይሆናል። ይሄ ትዋይስ ኦፍ ኤ ቢሆን ሜጀሩ ይሄ ደግሞ ኤ ይሆናል እንደማለት ነው። እዚህ ላይ 3 የተለያዩ ኬዞች ወስደን እንመለከታለን። አንደኛው ኬዝ የሁለቱም የኢንስክራይብድ አንግሉና የሴንትራል አንግሉ ሼር የሚያደርጉት ዲያጎናል ካለ፣ ያ ማለት ከቢ ወደ ኤ ድሮ የሚደረገው ሴግመንትና ከሲ ወደ ኤ ድሮ የሚደረገው እዚህ ጋር ከሲ ወደ ኤ ድሮ የምናደርገው በሴንተር የሚያልፍ ከሆነ ያው እንደምትመለከቱት ቢኤ እና ሲኤ ሼር የሚያደርጉት ዲያጎናል አለን ማለት ነው። ይሄ አንዱ ኬዝ ነው። ሌላኛው ደግሞ በሁለቱም ቨርቴክሶች መካከል በዚህኛውና በዚህኛው ቨርቴክስ መካከል ዲያጎናል ድሮ ማድረግ የምንችልበት ሁኔታ ሲኖር ነው። ይሄ ሁለተኛው አማራጭ ነው። ሶስተኛው ደግሞ ልክ እንደዚህ እንደምታዩት ምንም አይነት ዲያጎናል በመካከላቸው ድሮ ማድረግ አንችልም። ነገር ግን እዚህ ጋር በዚህ በሴንተሩ የሚያልፍ ዲያጎናል እንደዚህ ድሮ ማድረግ እንችላለን። ያ የሁለቱም አንግሎች ላይ ምንም ሼር የሚያደርገው ነገር የለም። አንደኛው ዲያጎናሉ የኢንስክራይብድ አንግሉ አንደኛው ሳይድ ሲሆን፣ ሁለተኛው ደግሞ ዲያጎናል በመካከላቸው እንደዚህ ድሮ ማድረግ የምንችል ከሆነ፣ ሶስተኛው ፖሲቢሊቲ ደግሞ እንደዚህ እንደምትመለከቱት ሁለቱን ቨርቴክስ ተች የሚያደርግ እንደዚህ አይነት ዲያጎናል ሲኖረን ነው። የመጀመሪያው ኬዝ እንግዲህ ኬዝ 1 ብለን እንወስደው። አንደኛው የኢንስክራይብድ አንግሉ ሳይድ ይሄ እንደምትመለከቱት ዲያጎናል በሚሆንበት ጊዜ የሴንትራል አንግሉ ይኸው አንደኛው ሳይድ ቢኤ ሬዲየስ ነው ኦብቪየስሊ፣ ግን እዛው ተመሳሳይ ዲያሜትር ላይ ያርፋል። ሁለተኛው ቢዲ ነው። እዚህ ጋር እንደምትመለከቱት ቢሲ እና ቢዲ የሰርክሉ ሬዲየስ ናቸው። በመሆኑም ቢዲ እና ቢሲ አንድ አይነት ርዝመት አላቸው። እዚህ ጋር እንደምትመለከቱት ትሪያንግል ሲቢኢ
ዲ ሁለቱ ሳይዶች እኩል ስለሆኑ ይህ ምን አይነት ትሪያንግል ነው? ሲቢዲ የሚባለው ትሪያንግል ኢትስ አን አይሶስለስ ትሪያንግል። ሶ ትሪያንግል ሲቢዲ አይሶስለስ ትሪያንግል ያልነው ወይም ያልንበት ምክንያት ቢሲ እና ቢዲ እኩል በመሆናቸው ነው። ያው ቢሲ እና ቢዲ እኩል የሆኑት የትሪያንግሉ ሳይዶች ከሆኑ ለነሱ ተቃራኒ ወይም በትይዩ የምናገኛቸው ፊት ለፊት የምናገኛቸው አንግሎች እኩል እንደሚሆኑ እናውቃለን። ይሄ የአይሶስለስ ትሪያንግል ባህሪ ነው። ሶ ለቢሲ ኦፖዚት ሆኖ የምናገኘው አንግል ይሄኛው አንግል ነው፣ ቢዲሲ ነው። ለቢዲ ደግሞ ኦፖዚት የሆነው አንግል ይሄኛው አንግል ነው፣ እዚህ ጋር ቨርቴክስ የሆነ ያም ቢሲዲ ነው። በመሆኑ እነዚህ ሁለት አንግሎች እኩል ከሆኑ ስማቸውን አንድ አይነት ስም መስጠት እንችላለን። ይሄ ኤ ከሆነ ሜጀሩ የዚህም ኤ ይሆናል ማለት ነው። ዜርፎር ኤ ብለን ማስቀመጥ እንችላለን። የኢንስክራይብድ አንግሉ ሜጀር ኤ ከሆነ ይችኛዋም ኤ ነው የምትሆነው። እዚህ ጋር የማናውቀው ሴንትራል አንግሉ ቲታ ነው ብለን እንውሰድ። ይሄ ቲታ ከሆነ እዚህ ጋር እንደምትመለከቱት ስትሬት ላይን ስለሆነ ይሄ ቲታ፣ ይሄኛው ደግሞ ከ80 ሲቀነስ ቲታ አንግል ሜጀር ይኖረዋል። እንደምትመለከቱት እዚህ ጋር ያለን አንግል ሲቢዲ ማለት ትሪያንግል ሲቢዲ ላይ ካሉት ኢንቴሪየር አንግሎች አንዱ ነው። የሲቢዲ ሜጀር ደግሞ ይህ ስትሬት ላይን ነው ብለን ስለወሰን 80 ሲቀነስ ቲታ ይሆናል ብለን አግኝተነዋል። በተጨማሪም የሁለቱን አንግል እናውቃለን፣ ኤኤ ነው። ዜርፎር የማንኛውም ትሪያንግል ኢንቴሪየር አንግል ድምር እንደምናውቀው 180 ዲግሪ ይመጣል። ስለዚህ እነዚህን እንደምር። የኢንቴሪየር አንግሎቹ ድምር ኤ ሲደመር ሌላኛውም ኤ ነው፣ ከዛ ሲደመር 180 ዲግሪ ሲቀነስ ቲታ ብለን ያገኘ ነው አለ። የእነዚህ ድምሮች አጠቃላይ ስንት ነው የሚሰጡን? 180 ዲግሪ። እንደምትመለከቱት በዚህ በኩል 180 ዲግሪ፣ እዚህ ጋር 180 ዲግሪ አለን። ሁለቱም ሳይድ ላይ 180 ብንቀንስ 180 ዜሮ ይሆናል። በዚህ በኩል የምናገኘው ኤ ሲደመር ኤ ሲቀነስ ቲታ ይሆናል። ማይነስ ቲታን በሌላኛው ሳይድ ሙቭ ብናድርገው የምናገኘው ሪዛልት ኤ ሲደመር ኤ ቱ ኤ ይሆናል። ቱ ኤ እኩል ይሆናል ቲታ። እዚህ ጋር ምንድን ነው እያገኘን ያለ ነው? ቲታ እንግዲህ ሴንትራል አንግል ስለሆነ የሴንትራል አንግሉ ሜዥር ነው። እዚህ ጋር ያለን አንግል ኤ ነው። ቲታ ትዋይስ ኦፍ ኤ መጣ። ያ የሚያመለክተው በዚህ አሬንጅመንት በዚህ ፓርቲኩላር ኬስ ያም ማለት የአንደኛው ኢንስክራይብድ አንግል ሳይድ ዲያሜትር ቢሆን ቲታው ወይም ሴንትራል አንግሉ ሜጀር የኢንስክራይብድ አንግሉን 2 እጥፍ ይሆናል። ይኸው እዚህ ጋር የምንመለከተው። ስለዚህ ቢያንስ ለዚህ ፓርቲኩላር ኬስ ሰርቶልናል ማለት ነው። ሌሎቹን ደግሞ ቼክ እናድርግ። ሁለተኛው ኬስ 2 የምንለው the diameter is between the rays of the inscribed angle። አሁን ኢንስክራይብድ አንግሉ ይሄ ቢሆን ሴንትራል አንግሉ ያለን ኢንስክራይብድ አንግሉ ይህን ያክል ሜጀር አለው ኤ። በዚህ መካከል ከሆነ ዲያሜትሩ ወይም ይህን ቨርቴክስ እና ይህኛውን ቨርቴክስ በአንድነት የያዘ ዲያሜትር እንደዚህ ድሮ ማድረግ የምንችል ከሆነ አንግል ቲታ ያልነውን ሴንትራል አንግሉን ከሁለት አንግሎች አንደኛው ቲታዋን ሜጀር ያለው ሌላኛው ደግሞ ቲታቱ ሜጀር ያለው ይከፍልልናል። እዚህ ጋር የምንመለከተው ደግሞ ኢንስክራይብድ አንግል ኤን ኤ1 እና ኤ2 የተባሉ ሁለት አንግሎች ፎርም ያደርግልናል። ቀደም ሲል ባየነው ኬዝ መሰረት አሁን ይህን እንዴት አድርገን እንሰራው እንችላለን? ኬዝ 1 ላይ እንዳየነው የኢንስክራይብድ አንግሉ አንደኛው ሳይድ ዲያሜትር ከሆነ እዚህ ጋር እንደምንመለከተው ማለት ነው። እዚህ ጋር በዚህ በኩል ያለውን ብቻ ብንመለከት ወደዚህ በኩል ያሉትን ከዲያሜትሩ በስተቀኝ በኩል ያሉትና በዚህ ከስተግራ በኩል ያሉት ለብቻ እንወስዳቸዋለን። የመጀመሪያው ከዲያሜትሩ በስተቀኝ በኩል ያሉትን ሁለቱን አንግሎች እንውሰድ። አንደኛው ኢንስክራይብድ አንግሉ ይሄ ነው፣ ሜጀሩ ኤ1 ነው ካልን የዚህ ሴንትራል አንግል ኮረስፖንዲንግ ሴንትራል አንግሉ ወይም በተመሳሳይ አርክ ሰብቴንድ የሚደረጉት እንደማለት ነው። ይሄ ኤ1 ከሆነ ይሄኛው ስንት ነው የሚሆነው? ቲታ1 የተባለው ትዋይስ ኦፍ ኤ1 ይሆናል። ኬዝ 1 መሰረት በማድረግ አሁን ቴታ 1 ይችኛዋ አንግል ሜጀር ማለት ነው ኢስ ትዋይስ ኦፍ the measure of the inscribed angle, the corresponding inscribed angle። እዚህ ጋር ኢንስክራይብድ አንግሉ እና ሴንትራል አንግሉ ሰብቴንድ የሚደረጉት በተመሳሳይ አርክ ነው። አሁን ወደ ሁለተኛው እንምጣ። በዚህ በኩልም እንደዚሁ ዲያሜትር አለን። ይሄ ዲያሜትር በዚህ በኩል የምናያቸው ሁለቱ አንደኛው ሴንትራል አንግል አለን፣ አንደኛው ኢንስክራይብድ አንግል አለን። የዚህኛው ኢንስክራይብድ አንግል አንደኛው ሳይድ ዲያሜትሩ ነው። በመሆኑ ቀደም ሲል ባየነው በኬዝ 1 መሰረት ቲታቱ የዚህኛው አንግል 2 እጥፍ ይሆናል። ስለዚህ ቲታቱ ትዋይስ ኦፍ ኤቱ ነው ብለን መውሰድ እንችላለን። አሁን ሁለቱንም ነገሮች ኮምባይን እናድርግ።
በመጀመሪያ የተሰጠን ሴንትራል አንግል ይሄ ነበር ቲታ የተባለው። ቲታ ደግሞ ከሁለት ተከፍሏል። ቲታ1 ሲደመር ቲታ2 ነው። ይሄኛው ኢንስክራይብድ አንግል ደግሞ ኤ የተባለው ኤ1 ሲደመር ኤ2 ነው። ሶ ቲታ1 ሲደመር ቲታ2 ምን ይሰጠናል? እሱን እንመልከት። ሶስተኛው ቲታ1 ሲደመር ቲታ2 ይሄ ቲታ ነው። ቲታ ደግሞ ምን ሆነ? መጀመሪያ ላይ ባየነው ቲታ1 2 ሲባዛ ኤ1 ተብለናል። 2 ሲባዛ ኤ1 ሲደመር ቲታ2 የተባለው ደግሞ 2 ሲባዛ ኤ2 ነው። 2 ሲባዛ ኤ2 ነው። ሁለትን ኮመን ብናድርግ ኤ1 ሲደመር ኤ2 ይሰጠናል። እዚህ ጋር ኤ1 ሲደመር ኤ2 ማለት ምንድን ነው? እዚህ ጋር ይሰጠን አንግል ኢንስክራይብድ አንግሉ ኤ። ዜርፎር ምን ማለት እንችላለን? ዜርፎር ቲታ ኢዝ ኢኳል ቱ ትዋይስ ኦፍ ኤ ነው። አሁን ደግሞ በሁለተኛው ኬዝ እንዳየ ነው ዲያሜትር በሁለቱ አንግሎች መካከል ድሮ ማድረግ ከቻል ወይም በኢንስክራይብድ አንግሉ መካከል ድሮ ማድረግ ከቻል የምናገኘው አንግል ኢንስክራይብድ አንግል ቲታ እና ይሄኛው ሴንትራል አንግል በዚህ መንገድ ሪሌትድ ይሆናሉ። ያም ማለት ምን ማለት ነው? the central angle is twice of the inscribed angle ይለናል። ሶስተኛው ኬስ ደግሞ አንግሎቹ በእንደዚህ አይነት አሬንጅመንት ሲመጡ ይሄ ነው ኢንስክራይብድ አንግሉ። ሶ ኢንስክራይብድ አንግሉን እንደ አንድ የዲያሜትሩ አካል አድርገን የምንወስድ ከሆነ ወይም ኢንድ አድርገን የምንወስድ ከሆነ የምንሰራው ዲያሜትር ከኢንስክራይብዱ አንግል በውጭ በኩል ነው የሚሆነው። ስለዚህ እንዲህ አይነት ሴግመንት ይኖረናል። ዲያሜትሩ እንዲህ ይሆናል ማለት ነው። ሶ ይህን ዲያሜትር እንደዚህ ፕሮዲውስ ብናደርግ ብንስለው ይህን ዲያሜትር እንደ አንደኛው ሳይድ ተጠቅመን አንድ ኢንስክራይብድ አንግል እዚህ ጋር ይኖረናል። እዚህ ጋር የምንመለከተው ኢንስክራይብድ አንግል ቀደም ሲል ኬስቱ ላይ እንዳየ ነው የዚችኛዋ አንግል ሴንትራል አንግሏ ይታያችኋል። ይቺ አንግል እና የዚህኛው ኢንስክራይብድ አንግል ሰብቴንድ የሚደረጉት በተመሳሳይ አርክ ስለሆነ ቲታቱ የኤቱ 2 እጥፍ ይሆናል። ሶ ምንም እንኳን እኛ የምንፈልገው የዚህኛው አንግልና የዚህኛውን አንግል ሪሌሽንሽፕ ይሁን እንጂ አሁን በሰራ ነው መሰረት እንግዲህ ይህን እንደ አንድ የኢንስክራይብድ አንግል ሳይድ በመጠቀም ዲያጎናል በመሆኑ ኬስቱ ላይ እንዳየ ነው ቲታቱ የዚችኛዋ ኢንስክራይብድ አንግል ማለት ነው። ቲታቱ እና ኤቱ በዚህ መንገድ ሪሌትድ ናቸው። ቲታቱ ኢዝ ኢኳል ቱ ትዋይስ ኦፍ ኤቱ ይሆናል። አሁን ደግሞ እነዚህን ሁለት አንግሎች እንመልከት። ይሄኛው ኢንስክራይብድ አንግል እና ይሄኛውን ሴንትራል አንግል እንደምትመለከቱት ሁለቱም በዚህ አርክ ሰብቴንድ የተደረጉ ናቸው። ሶ ይሄኛውን አንግል እና ይሄኛውን አንግል ነው የወሰድነው። ይሄኛው አንግል ኢንስክራይብድ አንግል ነው። የሱ ኮረስፖንዲንግ ሴንትራል አንግል እንደምትመለከቱት ቲታቱ ሲደመር ቲታ ነው። ይሄ ኢንስክራይብድ አንግሉ ደግሞ ኤቱ ሲደመር ኤ ነው። ቀደም ሲል አሁንም በኬስቱ እንዳየ ነው ይሄ አንግል ሲደመር ይሄ አንግል ሴንትራል አንግሉ የዚህኛው አንግል ኤቱ ሲደመር ኤ 2 እጥፍ ይሆናል። ስለሆነም እንዲያርገን ማስቀመጥ እንችላለን። ሶ ኬስቱ ላይ ያለን ሪዛልት ተጠቅመን ቲታ ሲደመር ቲታቱ ምን ይሆናል? ትዋይስ ኦፍ ኤ ሲደመር ኤቱ ወይም ይሄ አጠቃላይ አንግል ሜጀር ማለት ነው። አጠቃላዩ ያው ኤ ሲደመር ኤቱ ስለሆነ ሶ ይህን እናባዛን እንመልከተው። የምናገኘው ሪዛልት እዚህ ጋር ምንድነው የሚሆነው? ቲታ ሲደመር ቲታቱ እኩል ይሆናል 2 ሲባዛ በኤ ሲደመር 2 ሲባዛ በኤቱ ይሆናል። ቀደም ሲል እንዳየነው ቲታቱ ማለት 2 ታይምስ ኤቱ ስለሆነ ቲታቱ ማለት 2 ታይምስ ኤቱ ነው ብለን ማስቀመጥ እንችላለን። በመሆኑም እንደዚህ ማድረግ ይቻላል። ቲታ ሲደመር ትዋይስ ኦፍ ኤ 2 እኩል ይሆናል 2ኤ ሲደመር 2ኤ2። እንደምትመለከቱት በሁለቱም በኩል 2ኤ2 ስላለን ተመሳሳይ ነገር እነዚህን በመቀነስ የምናገኘው ሪዛልት ምንድን ነው የሚሆነው? ቲታ ኢዝ ኢኳል ቱ 2 ታይምስ ኤ ይሆናል። ይህ ምንድን ነው የሚያሳየው? ዌል ኦብቪየስሊ የፈለግነው ምን ነበረ? በዚህ አንግልና በዚህ አንግል መካከል ያለውን ሪሌሽንሽፕ ማወቅ። እንደምትመለከቱት ይህ አርክ ሁለቱንም ሰብቴንድ ያደረገ አርክ ነው። ይሄኛውን ሴንትራል አንግል እና ይህን ኢንስክራይብድ አንግል። ዜርፎር በዚህኛውን ኬዝ ያገኘ ነው ኢንስክራይብድ አንግሉ የሴንትራል አንግሉ ግማሽ ወይም ደግሞ ሴንትራል አንግሉ የኢንስክራይብድ አንግሉ 2 እጥፍ ይሆናል የሚል ነው። ሶ በሶስቱም ኬዝ የተመለከትነው ምንድን ነው? ማንኛውም አንግል ሴንትራል አንግል እና ኢንስክራይብድ አንግል ሰብቴንድ የሚደረጉት በተመሳሳይ አርክ ከሆነ የምናገኘው ሪዛልት ምንድን ነው የሚሆነው? the central angle is twice of the inscribed angle ወይም ደግሞ the inscribed angle is half of the central angle ይሆናል ማለት ነው።
ስለዚህ ኢፍ አን ኢንስክራይብድ አንግል ኤንድ ኤ ሴንትራል አንግል ኢንተርሰፕት ደ ሴም አርክ ዘን ደ ሜዥር ኦፍ ደ ኢንስክራይብድ አንግል ኢዝ ሃፍ ኦፍ ደ ሜዥር ኦፍ ደ ሴንትራል አንግል። ሶ እዚህ ጋር እንደምንመለከተው አሁን ሁለቱም አንድ አይነት አርክ ኢንተርሰፕት ስላደረጉ ደ ሜዥር ኦፍ ደ ኢንስክራይብድ አንግል ኢዝ ዲስ አንግል ኢዝ ሃፍ ኦፍ ደ ሜዥር ኦፍ ደ ሴንትራል አንግል። ሴንትራል አንግሉ ቲታ ነው፣ የቲታን ግማሽ ይሆናል። ያው እኛ ቲታ 2 እጥፍ ሆነ ማለት ኢንስክራይብድ አንግሉ ግማሹ ነው ማለት ነው። ኤግዛምፕል 1 ኢን ደ ፊገር 522 እዚህ ምስል ላይ እንደምትመለከቱት ኢፍ ኦ ኢዝ ደ ሴንተር ኦፍ ዘ ሰርክል፣ እንግዲህ ኦ የሰርክሉ ሴንተር ቢሆን ዊዝ ሜዥር ኦፍ አንግል ፒአርኪው የተባለው ይሄ 75 ዲግሪ ቢሆን 75 ዲግሪ ዋት ኢዝ ደ ሳይዝ ኦፍ ፒኦኪው ነው የተባለው። ፒኦኪው እንግዲህ እንደምትመለከቱት ፒአርኪው ምን አይነት አንግል ነው? ዲስ ኢዝ አንኢንስክራይብድ አንግል። ፒኦኪው ሴንትራል አንግል ነው። ሁለቱን የጋራ የሚያደርጋቸው ኮመን የሚያደርጋቸው ምንድን ነው? ሁለቱም ኢንተርሰፕት ያደረጉት ተመሳሳይ አርክ ነው። ዳት አርክ ኢዝ ፒኪው። ሶ ሁለቱ አንግሎች አንግል ፒአርኪው እና ፒአርኪው ኢንስክራይብድ አንግሉ እና ሴንትራል አንግሉ ፒኦኪው ተመሳሳይ አርክ ኢንተርሰፕት የሚያደርጉ ከሆነ እነኚህ ምንድን ያላቸው ግንኙነት ብለናል ከዚህ በፊት። ኢንስክራይብድ አንግሉ የሴንትራል አንግሉ ግማሽ ይሆናል፣ ወይም ደግሞ ሴንትራል አንግሉ የኢንስክራይብድ አንግሉ 2 እጥፍ ይሆናል። ዜርፎር ምን ማለት እንችላለን? አሁን ይህ ምንድን ነው የሚያመለክተው? ደ ሜዥር ኦፍ አንግል ፒኦኪው ኢዝ ትዋይስ ኦፍ ደ ሜዥር ኦፍ አንግል ፒአርኪው። ሶ ይሄ ደግሞ ፒአርኪው ተሰጥቶናል። ፒአርኪው 75 ዲግሪ ነው። በመሆኑም ምን ማለት እንችላለን? አሁን ደ ሜዥር ኦፍ አንግል ፒኦኪው ኢዝ ኢኳል ቱ 2 ሲባዛ በ75 ዲግሪ ይሆናል። ስለዚህ 2ን በ75 ደግሞ ስናባዛው የምናገኘው 150 ዲግሪ ይሆናል። የፒኦኪው ሜዥር ስንት ይሆናል? 150 ዲግሪ ይሆናል ማለት ነው። ሁለተኛው ኤግዛምፕል ኢን ደ ፊገር 523 እዚህ ፊገር ማለት ነው አንግል ኤቢሲ ተብሎ አይደንቲፋይ የተደረገው ይህ አንግል ነው። ኦብቪየስሊ ኤቢሲ ኢንስክራይብድ አንግል ነው ዊዝ አን ኢንተርሰፕትድ ማይነር አርክ ፍሮም ኤ ቱ ሲ። ሶ ኢንስክራይብድ አንግሉ ኤቢሲ ኢንተርሰፕት ያደረገው ኤሲ የተባለውን አርክ ነው። ይሄ ማይነር አርክ ነው። ሶ የዚህ ማይነር አርክ ሜዥር ደግሞ 82 ዲግሪ ተብሎ ተሰጥቶናል። ይህ 82 ስለሆነ ሴንትራል አንግሉ ስንት ነው ማለት ነው? 82 ይሆናል። ሶ ሜዥር ኦፍ አንግል ይሄ ሴንትራል አንግል ነው ኤኦሲ በቀጥታ ከአርኩ ሜዥር ጋር ተመሳሳይ ስለሚሆን 82 ዲግሪ እናድርገዋለን። ሌላው የምናውቀው በዚህ ሴንትራል አንግል እና በኢንስክራይብድ አንግሉ መካከል ግንኙነት አለ። ያም ግንኙነት ምንድን ነው? ሁለቱም አንግሎች ኢንተርሰፕት የሚያደርጉት ተመሳሳይ አርክ አለ። ያም ኤሲ የምንለው ነው። ዜርፎር ኤሲ 82 በመሆኑ ሴንትራል አንግሉ 82 ዲግሪ ሆኗል። እነኚህ ሁለቱ ደግሞ አንደኛው ኢንስክራይብድ አንግል ነው፣ ሌላኛው ደግሞ ሴንትራል አንግል ነው። ይህ ኢንስክራይብድ አንግል ነው። አንድ አይነት አርክ ነው ኢንተርሰፕት ያደረጉት። ስለዚህ እንደምናውቀው the measure of x is half of the measure of the central angle። ስለዚህ ይህን በዚህ መንገድ ማስቀመጥ እንችላለን። ሜዥር ኦፍ አንግል ኤቢሲ ያልነው ኢንስክራይብድ አንግሉ ነው። it is half of the measure of ኤኦሲ። አሁን ኤኦሲ 82 በመሆኑ 82ን በአንድ ሁለተኛ በማባዛት ሜዥር ኦፍ ኤቢሲን ማግኘት እንችላለን። ስለዚህ የፈለግነው አንግል ማን ነው? ኤቢሲ ነው። የእሱ ሜዥር ደግሞ የኤቢሲ ሜዥር እኩል ይሆናል አንድ ሁለተኛ ሲባዛ ሜዥር ኦፍ ኤኦሲ በመሆኑ ይህም በ82 እናባዛዋለን። 82 ዲግሪ ሲባዛ በአንድ ሁለተኛ፣ ይህ ማለት ደግሞ ግማሹ ስንት ነው የሚሆነው? ሜዥር ኦፍ አንግል ኤቢሲ እኩል ይሆናል ሃፍ ኦፍ 82 ዲግሪ የእሱ ግማሽ 41 ዲግሪ ይሆናል። በመሆኑም የኤኦሲ ወይም እዚህ ጋር ያለው አንግል ሜዥሩ 41 ዲግሪ ይሆናል። ኤክሰርሳይዝ 5.4ን አብረን እንመለከታለን። በዚህ ኤክሰርሳይዝ የምናገኛቸው ጥያቄዎች ከዚህ በፊት ባየነው በተመሳሳይ አርክ ሰብቴንድ የሚደረጉ ሴንትራል እና ኢንስክራይብድ አንግሎች ያላቸውን ግንኙነት መሰረት በማድረግ የሚሰሩ ናቸው። የመጀመሪያው ጥያቄ question 1 in the figure 5.2.4 እዚህ ፊገር ላይ O is the center of the circle። እዚህ ጋር O ሴንተሩ ነው። find the measure of angle ABC የኤቢሲን ሜዥር አግኙ ነው የተባልነው። እንደምትመለከቱት
ኤቢሲ ማለት ኢንስክራይብድ አንግል ነው። ኤኦሲ ደግሞ ሴንትራል አንግል ነው። እዚህ ጋር ሁለቱም አንግሎች ሰብቴንድ የተደረጉት በአርክ ኤሲ ነው። የአርክ ኤሲ ሜዥር ደግሞ 74 ዲግሪ ነው ስለተባል የዚህኛውን አንግል በቀጥታ ሜዥሩን መናገር እንችላለን። ሶ እንደምናውቀው ሜዥር ኦፍ የሴንትራል አንግሉ አንግል ኤኦሲ ኢዝ ኢኳል ቱ ደ ሜዥር ኦፍ አርክ ኤሲ። ይሄ አርክ ኤሲን በዚህ መንገድ ዲኖት ብናደርገው ሜዥሩን የኤሲ ሜዥር ደግሞ 74 ዲግሪ ነው ተብለናል። ዜርፎር አሁን የዚህኛው ሜዥር አወቅን ማለት ነው። ሌላው የምናውቀው ነገር ምንድን ነው? በኤሲ ሰብቴንድ የተደረጉት ሁለቱም አንግሎች አንደኛው ሴንትራል አንግል ነው፣ ሌላኛው ደግሞ ኢንስክራይብድ አንግል ግንኙነት አላቸው። ያም ግንኙነታቸው እንዴት ነው? ሴንትራል አንግሉ የኢንስክራይብድ አንግሉ 2 እጥፍ ይሆናል፣ ወይም ደግሞ ኢንስክራይብድ አንግሉ የሴንትራል አንግሉ ግማሽ ነው። ስለዚህ የኢንስክራይብድ አንግሉ ሜዥር ኦፍ አንግል ኤቢሲ ኢዝ ሃፍ ኦፍ ደ ሜዥር ኦፍ አንግል ኤኦሲ። ኤኦሲ ደግሞ 74 ነው ብለን ስላገኘን ሃፍ ኦፍ 74 ይሆናል። ይህ ማለት ምን ማለት ነው? ደ ሜዥር ኦፍ አንግል ኤቢሲ ኢዝ ኢኳል ቱ የ74 ግማሽ 74 ዲግሪ ነው። ይሄ ግማሹ ስንት ይሆናል? 37 ዲግሪ ይሆናል። ሁለተኛው ጥያቄ ኢን ደ ፊገር 525 ኦ ኢዝ ደ ሴንተር ኦፍ ሰርክል። እዚህ ፊገር ላይ ኦ ሴንተሩ ነው ተብለናል። ፋይንድ ደ ሜዥር ኦፍ አንግል ኤክስ። እዚህ ጋር የአንግል ኤክስን ሜዥር አገኙ ነው የተባልነው። ኤክስ እንደምትመለከቱት ኢንስክራይብድ አንግል ሜዥር ነው። እዚህ ጋር ደግሞ ሴንትራል አንግሉ 140 ዲግሪ ተብለናል። እንደምናውቀው በሴንትራል አንግሉና በኢንስክራይብድ አንግሉ መካከል ሪሌሽን አለ። ያ ሪሌሽን ምንድን ነው? ሁለቱም ሰብቴንድ የተደረጉት በተመሳሳይ አርክ ስለሆነ ይህን ከዚህ ጋር ማገናኘት እንችላለን። ሶ ማግኘት የምንፈልገው ሜዥር ኦፍ አንግል ኤሲቢ ወይም ኤክስ ያልነው ይሄ የሴንትራል አንግሉ ግማሽ ነው። ሴንትራል አንግሉ ደግሞ ኤኦቢ ነው። ኤኦቢ ደግሞ 140 ነው ስለተባል ሃፍ ኦፍ 140 ዲግሪ እንወስዳለን። በዚህ መሰረት ሜዥር ኦፍ አንግል ኤሲቢ ኢዝ ኢኳል ቱ ሃፍ ኦፍ 140 ዲግሪ የ140 ግማሽ ስንት ይሆናል? 70 ዲግሪ ይሆናል። በዚህ መሰረት ዴርፎር ሜዥር ኦፍ አንግል ኤሲቢ ያልነው ወይም ኤክስ የተባለው አንግል ሜዥሩ ስንት ነው? 70 ዲግሪ ይሆናል ማለት ነው። ሁለተኛው ጥያቄ ኢን ደ ፊገር 525 ኦ ኢዝ ዘ ሴንተር ኦፍ ደ ሰርክል። ያው ኦ ሴንተር ነው። አሁንም ፋይንድ ደ ሜዥር ኦፍ ኤክስ፣ የኤክስን ቫሊዩ አግኙ ነው የተባልነው። እዚህ ጋር እንደምንመለከተው ይሄኛው ኢንስክራይብድ አንግል እና እዚህ ጋር የምንመለከተው ሴንትራል አንግል ሁለቱም ኢንተርሰፕት የሚያደርጉት ተመሳሳይ አርክ ነው። ሶ ኤሲቢ ብለን አይደንቲፋይ የምናደርገው ይሄ ሜጀር አርክ ይሄኛውን አንግል ሴንትራል አንግል ኤኤክስቢ ሪፍሌክስ አንግሉን እና ኤዲቢ የተባለውን ኢንስክራይብድ አንግል ሰብቴንድ የሚያደርገው አርክ ነው። በመሆኑም የዚህ አንግል ሜጀር እና የዚህኛው አንግል ሜጀር ግንኙነት አላቸው። ያም ግንኙነት ኤክስ ሜጀሩ የዚህ 2 እጥፍ ይሆናል። የሪፍሌክስ አንግሉ ሜጀር ወይም ኤክስ የምንለው እኩል ይሆናል ትዋይስ ኦፍ ደ ሜጀር ኦፍ ደ አንግል ኤዲቢ። ኤዲቢ ደግሞ 120 ዲግሪ ነው ስለተባል 2 ሲባዛ 120 ዲግሪ እናድርገዋለን። በመሆኑም ኤክስ ስንት ይሆናል? 2 ሲባዛ በ120 240 ዲግሪ እናገኛለን። ኦብቪየስሊ ኤክስፔክት ያደረግነው ሪፍሌክስ አንግል በመሆኑ ከ180 ዲግሪ መብለጥ አለበት። እዚህ ጋር ለኤክስ የሚያገኘ ነው ከ180 ዲግሪ የበለጠ አንግል ነው። ይህም 240 ዲግሪ ነው።